Next week, I will be traveling to a country with neon sulfur pools, with acid lakes and active volcanoes that have been bubbling away for over 120 years. A country that has never been fully colonized. A country that you were not taught was actually one of the great empires of its era, along with Persia, Rome, and China. A country that has one of the highest concentration of Arsenal fans in the entire world right when Arsenal is about to make history. It's the place where humanity is believed to have originated and coffee, yes, coffee, was discovered. A country that is still in 2018 because they have a 13-month calendar. Bro, they even have a city in this country that has kept and fed wild hyenas attack-free for over 200 years. I could go on and tell you about it, but nay, next week, I will show you. እንዲህ ብሎ እችን ሀገር አወደሳት ቀደሳት ታሪኳንም ነገረን። እናመሰግናለን። ቴንክ ዩ ቬሪ ማች ዲር ዴላን ፔጅ ብዬ ልጀምር። ነገር ግን አሁን ያለው ሁኔታ በዚህ ታሪክ የሚኩራራ ወይንም ደግሞ ስለዚህ ታሪክ እንደው ቦታ የሚሰጥ ይሆን? ይህ ያለው ማህበረሰብ ከነጋዴው፣ ገበሬው፣ መንግስት ሰራተኛው፣ ከተራተርተው የጉልበት ሰራተኛው ታች እስከ ላይ ያለው ሁሉም ኑሮ ከብዶት ወጣ ወረድ ውስጥ እንዳለ የሚታወቅ ነው እና ይህን ነገር ለማጣጣም ጊዜም እድሉም የለውም። ስለዚህ ከዚህ አንፃር ምንም እንኳን ይህ ለታሪክ ቢቀመጥም ያው የሆነ ሰዓት ላይ ያው የሚታወስ ነው ለማለት ያህል ዝጋ ነሳውት እንጂ አሁን ላይ ይህ የሚነግረንን ማንም ከቁብ የሚቆጥረው እንዳልሆነ በደንብ የምንረዳው ጉዳይ ነው። ኑሮ ጨፍሮብን ሰላም አተን እየናወዝን ያለንበት ሁነት ስለሆነ ለምን እንደዚህ ትላለ ብሎ ያው የሚቆጣል። ነገር ግን ያ የሚቆጣው አካል በዚህ በመንፈስ የተጠቃ የመንፈስ ጥቃት የደረሰበት ነው ብዬ ለጊዜው ልለፍ። ምክንያቱም ይህንን ሎጂካሊ ለማስረዳት የመንፈስ ትግል ያስፈልጋልና። ኢትዮጵያ እኮ ሀገራችን ነው። ሀገራችን ስንት ታሪክ ያለፍነው በአክሱማዊ ኪንግደም። ለምንድነው የምትገነጥሉን? ለምንድነው የምትለያዩን? ይሄ እኮ ነው እኔ ግራ የገባኝ። በቃ መልሱን ወደ እናታችን፣ መልሱን ወደ ሀገራችን። በቃ እኛ አንፈልግም፣ መገንጠል አንፈልግም። በዚህ አጋጣሚ ለአብይ አህመድ ማስተላልፎ መልእክት አለኝ። ሪኮርድ አድርጉልኝ፣ አድርሱልኝ። ወደ አብይ አህመድ ሪኮርድ አድርጉልኝ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ይሄ ስማኝ፣ እኔ እንደ አንድ ኤርትራዊ ምነግርህ ነገር አለኝ። ስማኝ እባካችሁ፣ ይሄ ቪዲዮ ሪኮርድ አድርጋችሁ ቆርጣችሁ ወደ አብይ አህመድ አድርሱልኝ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስማኝ፣ እኔ ኤርትራዊ የፍትህ ታጋይ የምልህ ነገር አለኝ። እኛ ኤርትራውያኖች ከኢትዮጵያ ተገንጥለን ያገኘነው ነገር ምንም የለም። በቃ መከራ፣ ስቃይ፣ ጉስቁልና አገር የሌለን ሰዎች ሆነናል። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ አንተ ብዙ ጥረሃል ለመደመር ሁለቱም ሀገር፣ ግን አልሆነልህም። ምክንያቱ ቲፒኤልኤፍ እና ሻዕቢያ የተባሉ ነቀርሳ እስካሉ ድረስ ይሄ ነገር አይሆንም። ስለዚህ አንድ ጥበብ ልንገርህ፣ አንድ ዘዴ ልንገርህ። ኢትዮጵያ ውስጥ ያለ ኤርትራ፣ እስራኤል ያለ፣ ሌሎችም ሀገር ያለ የኢትዮጵያ ፓስፖርት መውሰድ ከፈለጋችሁ ኑ ብለህ ሰብስበን ዜግነት ስጠን። በቃ እኛ ከእናንተ መደመር እንፈልጋለን። አንፈልግም በቃ ሻዕቢያ አንፈልግም፣ ቲፒኤልኤፍ አንፈልግም። ኢትዮጵያ የኛ መሬት ነው። ከእናታችን ተለይተን እንዴት እንኖራለን? እንዴት ስታስቡት ልጅ ከእናት ተለይቶ መኖር እንደማይችል ሁሉ እኛም ኤርትራውያኖች ከኢትዮጵያ ተገንጥለን መኖር አንችልም። አይተነዋል። ዳትስ ዋይ ነው አሁን ወደ ኢትዮጵያ ሀገራችን የምንመለሰው። ምክንያቱም እናታችን ናት ኢትዮጵያ፣ እናታችን ሀገር ናት። ስለዚህ ኤርትራ ሀገር ሆና መኖር አልቻለችም። ህዝቧ ማቀፍ አልቻለችም። ሁሉም ህዝብ ጠፍቷል። ያልጠፋ የተሰዋ ብቻ ነው፣ እሱም ሞት ስለቀደመው ነው። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ የኢትዮጵያ ዜግነት ስጠን፣ የኢትዮጵያ ፓስፖርት ስጠን። በቃ እኛ ከእናንተ መደመር እንፈልጋለን። ባህሩ ቢሆን የሁላችን የጋራ ነው። እግዚአብሔር ሲፈጥሮ ሁላችን እንድንገለገልበት ነው። ስለዚህ ደምረንና አንድ ታላቅ ሀገር ሲስራት፣ አንድ ታላቅ ሀገር አድርጋት እስቲ በአፍሪካ ተጽዕኖ ፈጣሪ ኢትዮጵያ ወደ ቀድሞ ታሪኳ መመለስ አለባት። ሌላውን ነገር እንርሳውና የዝህን ሰው ሐሳብ
እንደ ሐሳብ እንዲታዩታላችሁ ነው ዋናው ጥያቄ። እንግዲህ አንድነት ኃይል ነው በሚለው እንቋጨውና ነገርየውን። ነገር ግን ይህ ሊሆን ይችላል እንዴ ነው ሌላኛውም ጥያቄ የሚከተለው። ሁለት ሀገራት ተለያይተው የነበሩ አንድ መሆን ይችላሉ ወይ? ቢሆኑ ምናልባት የህዝቦቹ የአኗኗር ዘይቤ አንድ አይነት እስከሆነ ድረስ በእኔ በኩል ምንም ችግር የለውም። በብዙ ነገር ሁለቱም ሀገሮች ተጠቃሚ እንጂ የሚጎዱበት ነገር የለም። ምናልባት የሚጎዱም ካሉ ፖለቲከኞች ብቻ እንደሆኑ ነው የማስበው የሚገባኝ። ከተሳሳትኩ ታረማለሁኝ። አሮጊትና ሽማግሌ አስቀያሚ ሰዎች አጭር ሰዎች ጀነት አይገቡ። ቢስሚላህ አልহামዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ያሉት። ጀነት የሚገቡ ሰዎች በጠቅላላ ቁመታቸው የነብዩላህ አደም አለይሂ ሰላም ቁመት 60 ክንድ ሆኖ ነው ጀነት የሚገቡት። መልካቸው ደግሞ ጠቅላላ አስቀያሚ ሰዎች ጀነት አይገቡም ያልኩት መልካቸው ደግሞ የዓለምን ግማሽ ቁንጅናን የያዙ በነብዩላህ ዩሱፍ አለይሂ ሰላም በእነሱ መልክ ነው የሚገቡት። እንደዚሁም ደግሞ አሮጊቶችና ሽማግሌዎች ጀነት አይገቡም ያልኩት ጀነት የሚገቡ ሰዎች በጠቅላላ በነብዩላህ ኢሳ አለይሂ ሰላም 33 እድሜ በእነሱ እድሜ ነው ጀነት የሚገቡት ማለት ነው። ምናልባት ተሳስቼ ካልሆነ ለማለት የፈለጉት እንግዲህ እስቲ በደንብ እናጠጋጋው ወደ መልካሙ ነገር በማለት ነው። በእነሱ በጠቀሷቸው መልክ ነፍሳቸው እንደዛ ሆና ትገባለች ለማለት ይመስለኛል። አይደለም ከተባልኩ ግን እነሆ ትልቅ ጥያቄን ያስነሳል። ምክንያቱም እሳቸው እንደሚሉት እኚህ የሃይማኖት አባት እንደሚሉት ሌሎቹ ቆንጆ ያልሆኑ ወይንም ደግሞ አጭር የሆኑ ሰዎች እንግዲህ ከሰው አይቆጠሩም እንደማለት ያህል ነው። ይህ ደግሞ አደገኛ የፈጣሪ ተቃውሞ ነው የሚመስለኝ። እስቲ ወደ ሌላኛው ደግሞ እንግባ። እኔ አልহামዱሊላህ በዚሁ አጋጣሚ ተናግሬው አላቅም። በዚሁ አጋጣሚ እናገረዋለሁኝ። ነብዩን አለይሂ ሰላቱ ሰላም በህልም አይቻቸዋለሁ። አቡበከር ሲዲቅን፣ አሊ፣ ዑመርና ቢላልን አንድ ላይ ሲኻድሟቸው ምናምን ነገር በራሳቸው ሀይብ በራሳቸው ሁኔታ ሌላው ለኛም ዱዓ ይደረግልን እንድናያቸው። ሌላኛው አላህ አናግሮኛል በህልም ከአላህ ጋር አላህ አውርቶኛል። ያለኝን ነገር መናገር አልፈልግም። አላህ አናግሮኛል። እነዚህ ስሜቶች ቀስቅሰው ገፍተውኝ ወደዚህ ያመጡኝ በዛ ምክንያት። ጥያቄ ለሙስሊሞች፣ በቅርብ ቀን እስልምና በሁለት እንደተከፋፈለ ነው ያወቅኩት የተማርኩት። ሀበሽና ዋሃብያ እንደሚባል ነው ያወቅኩት። ወይ ሀበሾች ወይ ዋሃብያዎች እንድትመልሱልኝ ፈልጋለሁ። በጥቅሉ ለእስልምና ሃይማኖት ተከታይ ነው ጥያቄ። ቢላልን ልታዩ ትችላላችሁ የተገለጠ ሰው ስለሆነ፣ ሌሎችንም ነቢያቶችን ልታዩ ትችላላችሁ የተገለጡ ሰዎች ስለሆኑ። አላህ ፊት እንዳለው፣ አይን እንዳለው፣ ጭንቅላት እንደሌለው፣ እጅ እንዳለው፣ ባት እንዳለው፣ እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳለው አይቻልም። ደግሞ አላህ ጾታ እንደሌለው ሁሱ ሲናገር ሰምቻለሁ። እዚህ ወንድማችን ላይ ምን ይላል? አላህን በህልሜ አይቼዋለሁ፣ አናግሬዋለሁ፣ ያናገርኩት ነገር አለ፣ የሰጠኝም ትእዛዝ አለ ይላል። ሼኪ እንድትመልስልኝ ፈልጋለሁ። ኡስታዝ ይህን ነገር እንድትመልስልኝ ፈልገው። አላህ ጾታው ምንድን ነው? ካየኸው እንደተባለው ፊት፣ አይን፣ ጆሮ እና እግርና ቫት ብቻ ነው አይተ የነበረው። አላህን ስታየው በህልም ምን አይነት ነበር ከለሩ? አላህን ስላልየኸው ማለት ነው። እኛ ጋር ስትመጣ ግን እንደዚህ ይላል። እግዚአብሔርን ሲያየው አንድ እንኳን የለም። አንድያ ልጁ መጥቶ ምን አለው? ተረከው ይላል። እግዚአብሔርን መጥቶ የተረከው ያሳየን አንድያ ልጁ ነው። ያም አንድያ ልጁ ደግሞ ከድንግል ማርያም የተወለደው ቅድመ ዓለም ላይ ከአባቱ አብ የተወለደ ድዕር ዓለም ላይ ደግሞ ከእናቱ ቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አንድያ ልጁ እግዚአብሔርን መጥቶ ተረከው ይላል። የእናንተን አላህን ማን እንደተረከው ስላላወቅኩኝ አንተ በህልም ስላየ ኡስታዝ በአግባቡ ንገረኝ። ይህንን ቪዲዮ ለዚህ ኡስታዝና ለተለያዩ ሙስሊሞች አድርሱልኝ። አመሰግናለሁ።
ነገ አቡነ ተክለ ሃይማኖት እንዲባርኳችሁ ይህንን አድርጉ። ግንቦት 12 የኢትዮጵያ ብርሃኑ አዲስ ሐዋርያ አቡነ ተክለ ሃይማኖት ፍልሰት አጽማቸው የተከናወነበት ዓመታዊ በዓላቸው ነው። አቡነ ተክለ ሃይማኖት ልጆቻቸው ለተሰኙ ለሁላችን እንዲህ ብለው መልእክት አስተላለፉ። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ፣ ያኔ እኔ ወዳጄ ቅዱስ ሚካኤልና ከልጄ ከፊልጶስ ጋር አብረን መተን እንባርከዋለን ሲሉ መልእክትን አስተላለፉ። ታሪኩም እንዲህ ነው። ሐዲስ ሐዋርያ ብርሃን ዘኢትዮጵያ አቡነ ተክለ ሃይማኖት በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ስጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ የካቲት 19 በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገልጠውላቸው ጌታ ይገባልኝን ቃል ኪዳን ይፈጽም ዘንድ ስጋዬ የሚፈልስበት ደረሰ። ቀኒቱንም በምስጋናና በጸሎት በመንፈሳዊ በዓል አድርጉ። እኔ አጡ በሞትኩበት ቀን እንደነበረው ምስጋና አቅርቡ። ሄደ ለ12 መምህራንና ለልጆቼ ግንቦት 12 እንዲያከብሩ ነገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ፣ ያኔ እኔ ወዳጄ ቅዱስ ሚካኤልና ልጄ ፊልጶስ አብረን መተን እንባርከዋለን። ምልክት ይሆንም ዘንድ በምመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚያም በኋላ አቡነ ሕዝቅያስ በአባታችን ተባርከው ሄደው በአራቱ አቅጣጫ ላሉት 12ቱ መምህራንና ለክርስቲያኖች ሁሉ አባታችን የነገሩትን የፍልሰታቸውን በዓል ስለማድረግ ወደ ፍልሰቱ በዓል ያልመጣም በዚያች ቀን በሰማይ ለምልጃ አባቴ እንዳይለው እርሱ ልጄ እንዳይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችንን ስጋቸውን አውጥተው ወደ ቤተክርስቲያን አፍልሰው 3 ጊዜ መቅደሱን አዞሮ በዓሉን አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚያንም ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አስቀድሞ እንደተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው አቡነ ፊልጶስ ጋር በመሆን በዓሉን ያከብር የነበረውን የተክለ ሃይማኖትን የጸጋ ልጆቻቸውን ሁሉ ይባርኮ ነበረ ይላል ቅዱስ ገድላቸው። በተለይ እኛ ኢትዮጵያውያን ነፍሳችን ከስጋችን ተለይታ በጌታችን ፊት ከመቅረቧ አስቀድማ አቡነ ተክለ ሃይማኖት ፊት ቀርብና አባቴ አማልደኝ ትላለች። እነርሱም ምግባር ሃይማኖት ያገኙባት እንደሆነ በሕይወቷም ሳለች በስሙ መጽውታ እንደሆነ ልጄ ሆይ እነሆኝ ያለውልሽ ብሎ ከፈጣሪው ያማልዳታል። ዳግመኛም በዚህ ዕለት ግንቦት 12 ቀን ሌሎች 9 አበይት ቅዱሳን በዓላት ይከበራሉ። አበይት የቅዱሳን በዓላት ታስበው ይውላሉ። ከ57 ዓመት በኋላ አቡነ ተክለ ሃይማኖት ተገልጠውላቸው ጌታችን የነገረኝ ጊዜ ደርሷልና ስጋዬን ከዚህ አፍልሰ አውጣ ብለው ስለ ፍልሰት አጽማቸው የነገሯቸው አቡነ ሕዝቅያስ ራሳቸው እረፍታቸው ነው። እንዲሁም ደግሞ የዓለም ሁሉ መምህር እመቤታችን ቅድስት ድንግል ማርያም አፈ ወርቅ አፈ ልሳን አፈ ማር ብላ ስም ያወጣችለት ቅዱስ ዮሐንስ አፈ ወርቅ ደግሞ እረፍቱ ነው። እንዲሁም በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ በሚያበራ ብርሃን የከበረ ቅዱስ መስቀል የተገለጠበት ዕለት ሆነ። እንዲሁም እናታችን ቅድስት ክርስቶስ ሰብራ እልፍ ነፍሳትን ከሲኦል ያወጣችበት ዕለት ነው። እንዲሁም ሊቀ መላእክት ቅዱስ ሚካኤል ነብዩ ዳንኤልን የረዳበት ዕለት ነው። ዳንኤልን በጉድጓድ ተጥሎ ሳለ መልአኩ ነብዩ ዕንባቆምን ነጥቆ ወስዶ ዳንኤል ካለበት አድርሶ እንዲመግቡ አደረገ። እንዲሁም ሃይማኖቱ የቀና የኢትዮጵያ ንጉስ የበዕደ ማርያም ልጅ ጻድቁ ንጉስ እስክንድር እረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። እንዲሁም ሰማዕታት የሆኑ ዲያቆን ሚናስና እስጢፋኖስ መታሰቢያ በዓላቸው መሆኑን ስንክሳሩ በስም ይጠቅሳቸዋል። በአባታችን በተክለ ሃይማኖት መንበር ከተሾሙት የከበሩ መምህራን 17ኛ የሆነ የደብረ ሊባኖሱ መምህር የከበረ አባ አብርሃምም እረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። ግንቦት 12 የሚከበሩ የቅዱሳን በዓላት በዝርዝር ጠቅሶ አስተምሮናል። ቃሎት ያሰማልን ወንድማችን። ወደ ሌላኛው ቤት አለፍኩኝ። ሌላኛው ቤት ጾም ለምናችን ጾም ኢየሱስ ክርስቶስ አንድ ጊዜ ጾሙልናል ለሚሉት መልስ ነው። ከመጋቢ ሐዲስ የኔታ እሸቱ አለማየሁ የቀረበ መልስ፣ የማያዳግም መልስ እናዳምጠው። ክርስቶስ ከጾመልን ታዲያ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገው ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አዳኝነቱን አሳይቷል። ሰው በመሆን የዕለት ጽንስ ሆኖ በመቀረጽ በድንግል ማርያም ማህፀን ተወልዶ በበረት በመወለድ በጨርቅ በመጠቅለል በመሰደድ በመራብ በመጠማት 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ አደረ፣ እዚህ ቦታ በላ ጠጣ፣ እዚህ ቦታ ተዝናና ተደሰተ የሚል መጻሕፍት አልጻፉልን። የጻፉልን መከራውን እና አሁን ያንን ሲያደርግ ምንድነው ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ እኔ እግራችሁን አጥቤያለሁኝ፣ እኔ መምህራችሁ ነኝ፣ ጌታችንን ትሉኛላችሁ፣ እውነት ነው። እኔ አምላካችሁ ጌታችሁ ሆኜ ተንበርክኬ እግራችሁን ካጠብኩኝ እናንተ ደግሞ የወንድሞቻችሁን እግር ልታጥቡ ይገባል አለ። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆኑ አብነት መሆኑ ኮነነ በኩረ ወጥንተ ለኩሉ ምግባር፣ ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ ምልክታችን። ስለዚህ ክርስቶስ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን ወዳለሁ ማለት እኮ ትቻለ።
ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን ሞታለሁ ማለት ትችላለሽ። እንደ ሞተን ሞታለን፣ እንደ ተራበን እንራባለን፣ እንደ ተሰደድን እንሰደዳለን። አንድ ጊዜ ተሰዷል ክርስቶስ፣ ሁለተኛ ስደት አያገኘንም ብለን እኮ ቁጭ ብለን አልተቀመጥንም። ዛሬ በዓለም ላይ ትልቁ መከራ ኢትዮጵያውያን ስደት አለባቸው። ስለዚህ ክርስቶስ አድርጉ ሰርቶ ስሩ ነው ያለው። ምክንያቱም እኛ ሄዳነው በመመሪያ አይደለም። ታውቂያለሽ ዓለም አቀፍ ትልልቅ ጦርነቶች የሚካሄዱ በመሪዎች ትእዛዝ ነው። ታውቂያለሽ መሪዎች ግን ያንን ትእዛዝ ለምሳሌ አሁን የኢራንና እስራኤል እየተዋጉ ነው። ያንን ጦርነት እኮ በስልክ በመመሪያ ያስጀመሩት ዋይት ሃውስ ያሉት ትራምፕ ናቸው። ኢየሱስ ክርስቶስ ግን ሰማይ ሆኖ ተዋጉ ብሎ ሐዋርያትን ነቢያትን አላከ። ራሱ ተዋጊ ነው የመጣው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቆሰለልን፣ ሞተልን፣ ተራበልን፣ ተጠማልን። እናንተም እንዲሁ ስጋችሁን ተቆጣጠሩ። መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አለ። ስለ ምግብ አያስተምርም። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 14 ላይ ሲናገር ምን ይላል? እስመ የኮነ መንግሥተ እግዚአብሔር መብልዕ ወመስተይ፣ የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ ቅዱስ የሚገኘው ደስታ እንጂ ተመጣጣኝ ምግብ ይሄኛው ምግብ ለዚህኛው ሰውነት ይስማማል። ይሄን በበላ አሁን በተለይ የኛ ዘመን የውበትና የምግብ ዘመን ነው። ታውቂያለሽ መቼም ስለ ምግብ የሚነገር መረጃ ብትሰሚው ጨርቅ አስጥሎ ያሳብቅ። አንዳንዴ እናምታታዋለን ሁሉ እናምታታለን። እኔ እዚህ ላይ እንደውም ብናነሳው ደስ ይለኛል። ጾም ነው ሃይማኖታዊ ስርዓት ያለው ከመንፈሳዊ ጉዳይ ጋር የሚገናኝ እንጂ ከሰውነት ቅርጽ ጋር ወይም ደግሞ ከዳይት ጋር የሚገናኝ ነገር አይደል። እናምታታው አንድ ነገር ምን አለ መሰለሽ፣ ለነፍስ የምንሰራው ስራ ለስጋ ይተርፋታል። ለምሳሌ በገዳም አባቶች ብትሄጂ እጃቸው ከነ ዮናስ እጅ ጠነከራል፣ ጉልበታቸው ከነ ዮናስ ከናንተ ይጠነከራል። ለምንድን ነው? እነዚህ ሰዎች በየቀኑ በመቶ በሺህ የሚቆጠር ስግደት ይሰግዳሉ። የሚሰግዱት ጡንቻ ለማፈርጠም አይደለም፣ የሚሰግዱት ለጥንካሬ አይደለም። ነገር ግን ለነፍሳቸው ብለው የሚያደርጉት ስጋን ይጠቅማታል። ለምሳሌ ለስጋ ብለን ያደረግነው እኮ ነፍስን ሲወደድ እኮ አይተናል። ለምሳሌ አንድ ሰው ልርካ ብሎ እኮ ጠጥቶ እኮ ሲወላገድ አምሽቶ ለዝሙት ተጋልጦ ረክሶ የሚመጣል። የነፍስ ውጊያ የስጋ ውጊያ መከራው ለነፍስ ይተርፋታል። የነፍስ በረከት በግልባጩ ለስጋ ይተርፋታል። እንዲያውም አባቶች ምን ይላሉ? አባቶቻችን ሲበቁ የነፍሳቸው በረከት ለሰውነት ለስጋቸው ይተርፋቸዋል። የስጋቸው እንደገና ለልብሳቸው የልብሳቸው የስጋ ለመቋሚያቸው ይተርፋቸዋል። በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ስትመለከቺ ቅዱስ ጳውሎስ ጠዋት ረጅም ቀሚስ ረጅም እንደው ዝርፍት ያለ ልብስ ለብሶ ወጥቶ ማታ ሲገባ እንደዚህ አንገቱ ላይ ጥብቆ ልብስ ለብሶ ነው የሚገባው። ለምን? ልብሱ እየተቆረጠ ለበሽተኞች ታደላል፣ ልክ እንደ ሽሮፕ እንደኪ። ስለዚህ የሰውነቱ ቅድስና ለልብሱ ተርፎታል ማለት ነው። የቅዱሳን ነፍሳቸው ስትባረክ ስጋቸውን ታስባርከዋለች፣ ስጋቸው ሲባረክ ልብሳቸው ይባረካል። ይሄ እንግዲህ መጽሐፍ ቅዱስ ነው የሚናገር፣ የሸቱ ሐሳብ አይደለም። ጥላ ይባረካል። ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ ስትመለከች ቅዱስ ጴጥሮስ እንደዚህ ሲያልፍ መንገድ ላይ ጥላው በሽተኞች ይደረደራሉ። መጽሐፍ ቅዱስ ነው የሚለው የሐዋርያት ሥራ ምዕራፍ 5 ቁጥር 11 ጀምሮ ስታነብ ልክ ይደረደራሉ በሽተኞቹ። እሱ ልክ እንዲህ እልፍ ሲል ጥላው ሲያርፍባቸው ይፈወሳል። እኛ እንኳን ዛሬ ጥላችን ሰውነታችን ቢወርቅበት ከብደው ይሰበር እንደው አንፈውሰው። እኔ ከገደብ በላይ ለምግብ ማሰብ ሆድን በጭንቅላት መተካት ይባላል። አንቺ ሆድ ብቻ አይደለሽ። የሰው ልጅ 3 ነገር አለ፣ 4 ነገሮች አሉ። ኪስና ነፍስ፣ ሆድና ጭንቅላት አለ። ለኪስሽ ገንዘብ ያስፈልግሻል፣ ለነፍስሽ ደግሞ ግንዛቤ ያስፈልጋል።